የኢፌድሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 7ኛ መደበኛ ስብሰባውን አካሂዷል። በምክር ቤቱ መደበኛ ስብሰባ የፍትህ ሚኒስቴር ሚኒስትር ሀና አርአያ ስላሴ ከምክር ቤት አባላት የፍትህ ዘርፉን በተመለከተ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት በተለይም ግጭት ባለባቸው አካባቢዎች የህግ የበላይነትን በማስጠበቅ የዜጎች መብቶች እንዲከበሩ ምን ጥረት እየተደረገ ነው የሚለው ጥያቄ ከተነሱ ጉዳዮች መካከል ነው። ሚኒስትሯ ሀና አርአያ ስላሴ በዚህ በኩል የዜጎችን ደህንነት በአፋጣኝ መልኩ ለማስጠበቅ እንዲሁም በዘላቂነት እየተሰጡ ያሉ ምላሾችን አብራርተዋል። በተለይ የጸጥታ ችግር ባለባቸው አካባቢዎች የንጹሃንን ደም ያለ ምክንያት በሚያፈሱ ወንጀለኞች ላይ ክትትል በማድረግ ፍትህ እንዲሰፍን በማድረግ አኳያ በእርሶ ተቋም ያለው ኮሚትመንት ማብራሪያ ቢሰጡም። ሰላም በሌለባቸው አካባቢዎች ውስጥ የመጀመሪያው ቅድመ ሁኔታ የመጀመሪያው ትኩረት ወደ ሰላም እንዲመለሱ እነዚህ አካባቢዎች ወደ ሰላም ተመልሰው መደበኛ የሆነው የህግ ስርዓት እንዲመለስ ጥረት ማድረግ ነው። እዚህ ላይ የተከበረው ምክር ቤት እንደሚያውቀው ባለፉት ዓመታት መንግስት በአማራ፣ በኦሮሚያ፣ በሌሎችም አካባቢዎች ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቅርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። የሀገሪቱን ህገ መንግስት በመጻረር በህገ ወጥ የፖለቲካ እንቅስቃሴ ውስጥ በመግባታቸው በህግ ጥላ ስር የዋሉና ጉዳያቸው በህግ የተያዘ ግለሰቦች የህግ ሂደት ተጓቷል፣ ይህ ለምን ሆነ የሚለውም በምክር ቤቱ ከተነሱ ጥያቄዎች ውስጥ ነው። እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህን ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። በየጊዜው አንዱ ራሳችን የምንለካበት ነገር የተጀመሩ የምርመራና የክስ ሂደቶች በተቀመጠው የጊዜ ገደብ እየተከናወኑ ነው ወይ፣ ቅልጥፍናን የበለጠ ለማረጋገጥ ምን ማድረግ እንችላለን የሚለው ቋሚ ትኩረት የሚሻ ነው። እዚህም ላይ ሰፊ ስራዎች እየሰራ ነው። ሌላኛው ከታራሚዎች አያያዝ ጋር በተያያዘ እንዲሁ ጥያቄ የቀረበ ሲሆን ሚኒስትሯ ማረሚያ ቤቶችን ሪፎርም ከማድረግ ጀምሮ የተሰሩ ስራዎችን ባብራሩበት የምላሻቸው ክፍል አሁንም የሚታዩ ጥሰቶች ካሉ በተገቢው መንገድ ለማረም እንደሚቻልም አስገንዝበዋል። ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን እየሰራችሁ ነው? አመሰግናለሁ። በፌዴራልም በክልልም ያሉ ማረሚያ ቤቶቻችን ከለውጡ በፊት እንደምናስታውሰው በጣም በሰፊ የሆነ የሰብአዊ መብት ጥሰት ጥያቄ የሚነሳባቸው ነበሩ። ይህን ለማስተካከል በጣም ትልቅ የሆነ ዲፓርቸር ተደርጓል። ባለፉት ዓመታት በጣም ሰፋፊ የመሰረተ ልማት ኢንቨስትመንት ተደርጎ እሱ ላይ ትልቅ ለውጥ መጥቷል። እንዲሁም ደግሞ የታራሚዎች አያያዝ ላይ የማረሚያ ቤት አባላትን ግንዛቤ በመስጠት ስልጠና በመስጠት በጣም ትልቅ የሚባል ለውጥ መጥቷል። በዚህ አውድ ውስጥ ነው እነዚህን ጥያቄዎች ማየት ያለብን ማለት ነው። በቀደም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። በምክር ቤቱ ከተነሱ ጉዳዮች መካከል ተለዋዋጭ የሆነውን የዲጂታል ቴክኖሎጂ በአግባቡ ለመምራትና ለመጠቀም ምን እየተሰራ ነው የሚለውም ይገኝበታል። በሚኒስቴር መስሪያ ቤቱ የዜጎች ተጠቃሚነት ማለትም ኢኩዊቲንም ከግምት ባስገባ መልኩ እና ደህንነት ለማስጠበቅና ሀገሪቱ ከቴክኖሎጂው በላቀ ደረጃ እንድትጠቀም የህግ ማዕቀፎችን ከማዘጋጀት እና
ማስተግበር አንጻር ምን ተሰርቷል? በተቋማቸው ሰዎች ባሉበት ቦታ ሆነው የፍርድ ቤት ጉዳያቸውን መከታተል የሚችሉበት ስርዓት ተዘርግቷል። በቀጣይም ግን አሁንም ቢሆን የዲጂታል ዘርፉ የሚያመጣልን ትልቅ እድል አለ። ይህንን በተቀናጀ መልኩ ወደ ስራ እናስገባለን በሚል እኛም ትልቅ ዝግጅት እያደረግንበት ነው። በአንድ መልኩ በኩል የቁጥጥር ስርዓቱን ለማስተካከል እንዲሁም ደግሞ ከዲጂታላይዜሽን ከሰው ሰራሽ አስተውሎት የሚመጡትን ትሩፋቶች ለዘርፋችን እና ለተደራሽነት በአግባቡ ስራ ላይ ለማዋል ሰፊ ዝግጅቶችን አድርገናል። ከዚህም በተጨማሪ የፍትህ ሚኒስቴር በዲጂታል ምህዳሩና በሌሎችም መንገዶች የሚፈጸሙ የማታለል ወንጀሎች እንዲሁም ሌሎች የሰብአዊ ክብርን የሚያዋርዱ ተግባራትን ከባለድርሻ አካላት ጋር በመሆን ተጠያቂነትን ለማስፈን እየተሰራ መሆኑንም ሚኒስትሯ ሀና አርአያ ስላሴ አስገንዝበዋል።